ሰላም ለሁላችሁም ይሁን የጌታ ቤተሰቦች የጌታ ጸጋ በያላችሁበት ከሁላችሁም ጋር ይሁን። መጽሐፍ ቅዱሳችን በዚህ ዘመን ልናደርገው ከሚገባ በጣም ተገቢ አስፈላጊ ወቅታዊ ቃል ያስተምረናል። ይህ የመጽሐፍ ቅዱስ ጥቅስ በኤፌሶን ምዕራፍ 16 በሕይወታችን ውስጥ ለጊዜ መስጠት ያለብንን ትኩረት ጥንቃቄ የሚያሳስብ ነው። ይህንን ቃል ሐዋርያው ሲጽፍ ያለ ምክንያት አልነበረም። ዘመንን ስለመዋጀት ጊዜን ስለመዋጀት ዋጁ የሚለው ቃል ትርጓሜው አንድን ዕቃ ዋጋ ከፍሎ መልሶ መግዛት ወይም ደግሞ በተገኘው አጋጣሚ በአግባቡ መጠቀምን የሚያመለክት ቃል ነው። ይህ ቃል ጊዜን በከንቱ እንዳናሳልፍ በጥበብና ለበጎ ዓላማ እንድንጠቀምበት የሚያስጠነቅቅ ደግሞም የሚያሳስብ ቃል ነው። ቀኖቹ ክፉዎች ናቸውና የምንኖርበት ዓለም በተለይም አሁን ያለንበት ዓለም መንፈሳዊው ዓለም ቢሆን ወይም ደግሞ መንፈሳዊው ያልሆነው ዓለም በክፋት በፈተና ትኩረትን በሚበታትኑ ነገሮች የተሞላበት ሰዓትና የተሞላበት ጊዜ ነው። ይህንን ወቅት ካላወቅነው ወቅቱና ጊዜው ምን አይነት እንደሆነ ካልተጠነቀቅን ጊዜዎቻችንን ባልረባ ነገር ልናባክን እንደምንችል የሚያስጠነቅቅ በአጠቃላይ ጥቅሱ በመንፈሳዊው ዓለም ላይ ለምንኖር ለኛ በምድር ቆይታችን ምን ማድረግ እንዴት ማድረግ ለምን ማድረግና እንዴትም ደግሞ መኖር መመላለስ እንደሚገባን የሚያሳስብ ብቻ ሳይሆን የሚያስጠነቅቅ ደግሞም የሚያነቃ በአጠቃላይ አማኞች በምድራዊ ሕይወታቸው ላይ በምድራዊ ቆይታቸው በዚህ ምድር በሚቆዩበት ዘመን እነሱ በሚኖሩበት ዘመን ወይም አማኙ በሚኖርበት ዘመን እኛ በምንኖርበት ዘመን እንዲሁም ደግሞ ወይም ክርስቶስ እስከሚመጣበት ባለው ዘመን ባለው ጊዜ ውስጥ ሰዓታትን ደቂቃን የእግዚአብሔርን ፈቃድ በማድረግና መልካም ፍሬን በማፍራት ቀኖቹን ጊዜያቶቹን ሰዓታቶቹን ዓመታቶቹን እንዲጠቀሙበት የሚመክር የጥበብ ቃል በዚህ በኤፌሶን ምዕራፍ 5 ቁጥር 16 ላይ የሚገኘው ዘመኑን ዋጁ የሚለው ቃል ጥልቅ የሆነ መንፈሳዊ ትርጓሜ ያለውም ቃል ነው። የቃሉ ትርጉም ይሄ
ዋጁ የሚለው ቃል ከአንድ ስፍራ ከአንድ ቦታ ወይ ከገበያ ሊሆን ይችላል ዋጋ ከፍሎ ነፃ ማውጣት የሚል ትርጉም ያለው ነው። ይህም ምን ማለት ነው? ጊዜ እንደ ባሪያ ጊዜን የገዙ ገዢዎች አሉ። ሰው የሚኖርበትን ጊዜ እንዲኖር የተፈቀደለትን ጊዜ እንዲኖር የገባበትን ጊዜ የሚገዙ ብዙ ጌቶች አሉና ጊዜ እንደ ባሪያ የተሸጠ ነው። ስለዚህ ይህ ጊዜ እንደ ባሪያ በከንቱ ነገር እንዳይገዛ ጊዜን፣ ሰዓትን፣ ወቅትን ዋጋ ከፍሎ መግዛት ነፃ ማውጣት ማለት ነው። ይህ ጊዜን መግዛት ምቾትን መተው ይጠይቃል። ይህ ጊዜን መግዛት መስዋዕትነት ይጠይቃል። ምቾትን መተው ይጠይቃል። ብዙ ነገሮችን መልቀቅ ይጠይቃል። አንድ ባሪያን ነፃ ለማውጣት የሚከፈለው ዋጋ ገንዘብ አይደለም። ነገር ግን ሰው ጊዜን የራሱ ለማድረግ ጊዜን ለመጠቀም የሚከፍላቸው ዋጋዎች ብዙ የሚጠቅሙ የሚባሉ ነገሮች ሊሆኑ ይችላል። መስዋዕትነትን ጠያቂ ነው። መተውን ይጠይቃል። ለዚህ ምሳሌያችን ሐዋርያው ጳውሎስ ነው። ትቻለው አለ። ብዙ የሚጠቅሙ ነገሮችን ዘመንን ለመዋጀት ጊዜን ለመዋጀት ጊዜን የራሱ ለማድረግ ጊዜን በአግባቡ ለመጠቀም እያንዳንዱ ደቂቃ የእግዚአብሔርን ፈቃድ እንደ እግዚአብሔር ፈቃድ ለመኖር ለማድረግ ለሰው ትልቅ ሀብት ተደርጎ ከተሰጡ ነገሮች አንዱ ጊዜ ስለሆነ ጊዜን ለማግኘት ጊዜን የገዙትን ገዢዎች ጊዜን ባሪያ ያደረጉትን ለመግዛት መስዋዕትነት ጠያቂ ነው። መስዋዕትነትን ይጠይቃል። ዋጋ መክፈልን ይጠይቃል። ብዙ የተመቹ ነገሮችን መልቀቅ ይጠይቃል። ቀኖቹ ክፉዎች ናቸው ብሎ መጽሐፍ ቅዱስ ያስቀምጥላል። እነዚህ ቀኖቹ ክፉዎች ናቸው የሚለው ቃል ዓለማችን የምትገኘው በታላቅ ፈተና ውስጥ ነው። ዓለም የምትገኘው በኃጢአት ውስጥ ነው። ዓለም የምትገኘው ትኩረትን በሚሰርቁ ነገሮች የተሞላች መሆኑን። ስለዚህ ሰው ጊዜን ሳይዋጅ ሲኖር አልፎ ከተሰጠው ባሪያ ከሆነው ጊዜ ጋር አብሮ ባሪያ እየሆነ ያለበት ጊዜ ነው። ጊዜን ሰው ካልዋጀ ጊዜን የዋጁ ነገሮች ስላሉ በዚህ ምድር ላይ ኃጢአት ጊዜን ስለያዘ ኃጢአት ጊዜ ላይ ስለገዛ ኃጢአት በጊዜ ላይ ስለሰለጠነ ትኩረትን የሚስቡ ነገሮች ጊዜን ስለያዙት ጊዜን ስለሚያስተዳድሩት ጊዜን ባሪያ ስላደረጉ ሰው ጊዜን ካልዋጀ ሰዓትን ካልዋጀ ቀንን ካልዋጀ ከተገዛው ቀን ጋራ አብሮ ገዢ ለሆነው መንፈስ ገዢ ለሆነው ኃይል ስሜትን ለሚያማልሉ ነገሮች ስሜትን ለሚገዙ ነገሮች እይታን ለሰረቁ ነገሮች በአንድም በሌላም ባሪያ
እየሆነ እንዳለ የሚጠቁመን ቃል ነው። የዘመኑ ክፋት ዓለም በፈተና ውስጥ እንዳለች ጠቋሚ ነው። ይህ ቃል ዓለም በታላቅ ውድቀት ውስጥ እንዳለች፣ ጊዜ ባሪያ እንደሆነ ጠቋሚ ነው። ጊዜ ተገዝቶ እንዳለ ባሪያ እንደሆነ በተቃራኒው መጽሐፍ ቅዱስ ጊዜን መዋጀት የሚል ነገር የሚያስቀምጠው ጊዜ ስለተገዛ ነው፣ ባሪያ ስለሆነ ነው። ትኩረት የሚስቡ ነገሮች በጊዜ ላይ መፍሰሳቸውን፣ መሰልጠናቸውን፣ መግዛታቸውን የሚጠቁም ነው። ለዚህ ነው ሐዋርያው ዘመኑን ዋጁ የሚለው። ጊዜን መዋጀት በሕይወታችን ውስጥ መንፈሳዊ ዓለም ውስጥ ቢሆን ወይም መንፈሳዊ ባልሆነው ዓለም ውስጥ ጊዜን በሚገባ ለመዋጀት አንዳንድ ነጥቦችን አብረን እናንሳ። የመጀመሪያው ጊዜን ከተገዛበት ነገር ነፃ ለማውጣት፣ ጊዜን የራስ ለማድረግ፣ በጊዜው ላይ ለመሰልጠን፣ በወቅት ላይ ለመሰልጠን፣ በሁኔታ ላይ ለመሰልጠን፣ በቀን ላይ ለመሰልጠን ቅድሚያ የሚሰጡ ነገሮችን መለየት የመጀመሪያው ይሆናል። በሕይወታችን ዘላለማዊ ዋጋ ያላቸው ነገሮች አሉ። ለዘላለማዊው ለሆነ ነገር ጊዜን ከባርነት ነፃ ማውጣት አስፈላጊ ነው። ጊዜን፣ ዘመንን መዋጀት፣ ጊዜን ከተገዛበት ነገር፣ ከተያዘበት ነገር ነፃ ማውጣት፣ የጊዜ ባለቤት መሆን፣ የወቅት ባለቤት መሆን፣ የዘመን ባለቤት መሆን፣ ቅድሚያ የሚሰጡትን ነገሮች ለማድረግ ነውና ጊዜን መዋጀት አስፈላጊ ነው ብሎ ሐዋርያው ለኤፌሶን መልእክተኞች መልእክቱን ያስተላለፈ። ዘላለማዊ ዋጋ ያላቸውን ነገሮች ለማድረግ ጊዜን መዋጀት፣ የእግዚአብሔርን ቃል ለማጥናት ጊዜን መዋጀት፣ ቀን ያለ እግዚአብሔር ቃል እንዳያልፍ፣ ያለ ጸሎት እንዳያልፍ፣ መንፈሳዊ ፕሪንሲፕሎችን ለማድረግ ጊዜን መዋጀት የመጀመሪያው ቅድሚያ የሚሰጡ ነገሮችን መለየት። ሁለተኛ፣ ጊዜን ለመዋጀት ከሚያስፈልጉ ነገሮች አንዱ አጋጣሚዎችን መጠቀም ነው። በጊዜ ውስጥ ያሉትን አጋጣሚዎች መጠቀም በየትኛውም ቦታ ሊሆን ይችላል። በስራ ቦታ፣ በትምህርት ቤት፣ ወይም በመንገድ ላይ፣ ወይም በየትኛውም አይነት ሁኔታ ውስጥ አጋጣሚዎችን መጠቀም። ጊዜን ስንዋጃቸው፣ ጊዜዎች ሲዋጁ፣ ወቅት ሲዋጅ፣ ዘመን ሲዋጅ፣ የራስ ሲሆን በዛ ውስጥ የሚቀመጡ የሚመጡ አጋጣሚዎች አሉ። እነዚህን አጋጣሚዎች መጠቀም ለምን? ዘላለማዊው ለሆነ ነገር መልካም ለማድረግ ጊዜውን አጋጣሚ መጠቀም፣ እውነትን ለሰዎች ለመናገር መልካም አጋጣሚዎችን መጠቀም። በሶስተኛ ደረጃ ጊዜን ለመዋጀት፣ ዘመኑን ለመዋጀት ከሚያስፈልጉን ነገሮች አንዱ በዓላማ መኖር ነው። ይህ መጽሐፍ ቅዱሳዊ ነው። እግዚአብሔርና የእግዚአብሔር ቃል የሰው ዓላማ ሊሆን ይገባል። ይህንን ሰው ሲያቅ ቀኖች በዓላማ እንዲያልፉ ያደርጋቸዋል። ቀንን በእግዚአብሔር መጀመር፣ ቀንን ከመንፈስ ቅዱስ ጋር መጀመር፣ ቀንን ልብን ከእግዚአብሔር ጋር በማስተካከል መጀመር፣
በልብ እግዚአብሔርን በመፈለግ መጀመር፣ በልብ ከእግዚአብሔር ጋር በመሄድ መጀመር። ሄኖክ ካደረጋቸው ነገሮች አንዱ የአካሄድ ለውጥ አደረገ ብሎ ቢሆንም አካሄዱንም ከእግዚአብሔር ጋር አደረገ ቢለንም ቀኑን ነው የዋጀው፣ ጊዜውን ነው የዋጀው፣ ዘመኑን ነው የዋጀው። አጋጣሚዎችን ሁሉ ከእግዚአብሔር ጋር ለመሄድ ከእግዚአብሔር ጋር ለመራመድ ልቡን ለእግዚአብሔር ቃኝቷል። በቀን ላይ ተጽዕኖ ለማምጣት ብዙ ነገሮችን የለመዳቸውን በአካባቢ የነበሩትን የሚጠቅመውን ነገር በፊት የነበረውን አካሄድ በፊት የነበረውን አመለካከት በፊት የነበረውን የትኛውንም አይነት ጉዞ ዋጋ ከፍሎ ከእግዚአብሔር ጋር መሄድን ምርጫው አድርጓል። ዋጋ አስከፍሎታል። እግዚአብሔርን ያለ ዋጋ አይደለም የተከተለው። አካሄዱን ከእግዚአብሔር ጋር አደረገ። የእግሮቹ አረማመድ የተቃኙት በልቡ መመለስ ነው። የመንገዱ አካሄድ የተቃኘው በልቡ መመለስ ነው። በዓላማ ካለመኖር በዓላማ ወደ መኖር ለመምጣት ዋጋ አስከፍሎታል። የአካባቢ ተጽዕኖ አለ፣ የቤተሰብ ተጽዕኖ አለ፣ የማህበረሰብ ተጽዕኖ አለ፣ ፖለቲካል ተጽዕኖ አለ፣ ሶሻል የሆኑ ተጽዕኖዎች አሉ። እነዚህ ነገሮች ሁሉ በመተው አካሄዱን ከእግዚአብሔር ጋር አደረገ። የዓላማ ለውጥ አደረገ። መጽሐፍ የሚያስተምረን ይሄንን ነው። ዛሬ በእግዚአብሔር ፊት ምን መልካም ነገር ላድርግ የሚል ጥያቄ ሰው መጠየቅ ሲጀምር ዘመንን ለመዋጀት ከሚራመዳቸው እርምጃዎች የመጀመሪያው ይሆናል። እቅድ በማውጣት መመላለስ። በማህበር ደህንነትን አልተቀበልንም፣ አንቀበልም። ሌላው ቀንን ለመዋጀት ዘመንን ለመዋጀት ከሚያስፈልጉ ነገሮች አንዱ ራስን መመርመር ነው። ቀኑ ሲያልፍ ሲጨልም ቀኑን በምን ሁኔታ ውስጥ እንዳሳለፍን ቁጭ ብሎ ማየት። ይሄ ቀን ዛሬ እንዴት ነው ያለፈው? ይሄን ቀን እንዴት አሳለፍኩት? በከንቱ ነገር ላይ ነው ያሳለፍኩት? ባለባሌ ነገሮች ላይ ነው ያሳለፍኩት? ቀን ለተገዛለት ነገር እኔም ከቀን ጋር አብሬ ተገዝቼ ባሪያ ሆኜ ነው ያለፍኩት ወይንስ አይደለም የሚለውን ነገር ማወቅ፣ መመርመር፣ ራስን ለመመርመር ማስቀመጥ፣ ቀኖችን እንዴት እንዳሳለፍናቸው መጠየቅ ቀንን ለመዋጀት ከሚያስፈልጉን ነገሮች የመጀመሪያዎቹ ናቸው። ስለዚህ በመንፈሳዊው ዓለም ውስጥ ዘመንን ለመዋጀት በሕይወታችን ውስጥ ሊሰጡ የሚገባቸው ትልቅ መንፈሳዊ ተግባር ራስን ለእግዚአብሔር ፈቃድ ማስገዛትና ከሱ ጋር የሚኖረን ግንኙነት ነው። እነዚህ አራት ነገሮች ዘመንን ለመዋጀት እጅግ አስፈላጊ ናቸው። እነዚህም ቅድሚያ የሚሰጡ ነገሮችን ቅድሚያ ሰጥቶ ማድረግ፣ በቀን ውስጥ የትኞቹንም አጋጣሚዎች ለመልካም ነገር መጠቀም፣ በቀን ውስጥ በዓላማ መኖር፣ ለእግዚአብሔር ፈቃድ መኖር፣ ለእግዚአብሔር ቃል መኖር፣ በመጨረሻም ራስን መመርመር። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይለናል መጽሐፍ ቅዱስ።